ሮል ፍጹም ትዕግስት አጥታ ትጠባበቅ ነበር። እሷ ኦፔቼላና ዊሊ በስቶክሆልም ከተማ እምብርት ላይ ከሚገኝና በጣም ከተጨናነቀ የቢዝነስ ሴንተር ውስጥ በሚገኝ አንድ የኮምፒውተር ማዕከል ነበር የሚገኙት። አፒሴሊያና ሮልፍ የሚል መጠሪያ ያለው የኮምፒውተር ሴንተሩ ባለቤት አዲስ ኮምፒውተር አምጥቶ ጠረጴዛ ላይ በማድረግ እየገጠሙት ነበር። መቼ አጣሁት? አዎ በስካንዲኔቪያ IBM PC 80 ያለው ብቸኛ ሰው ቢኖር ሮልፍ እንደሆነ ተናግሬያለሁ። ወደ ሩል ዞረ። ሩልፍ በመላው አውሮፓ እጅግ የተደነቀና ምንም የኮምፒውተር አክሰሰሪ ተጠይቆ የማይታጣበት ትልቅ ሱቅ ነው ያለው አለ። ግን በጣም የበዛ ነው፣ ይቅርታ አድርግልኝና አለ ሮልፍ በደስታ ስሜት ወደ ሩል ዞሮ። ኦፔቼላ ስቶክሆልም በመጣ በማንኛውም ጊዜ ለራሱ ገንዘብ ማግኘት ሲል እዚህ ገብቶ ሲያማርጥ ይውላል። እኔ ግን ለዚህ ሁሉ አገልግሎት የማገኘው ቢኖር የሱቁን ብቻ ነው አይደል እንዴ ጓደኛዬ? ከዛም በተጨማሪ ወቅታዊ ሞዲፊኬሽን አይደል እንዴ ሲል ኦፔቼላ ማከለ። እንዳውም እንደምጠብቀው ከተሳካ ላንተማ አንድ አዲስ ነገር አሳያለሁ። ሞኒተሩንና ኪቦርድ መጻፊያውን ከኮምፒውተሩ ጋር አገናኘውና ከዚያም እዚያው ካለው ማተሚያ ማሽን ወይም ፕሪንተር ጋር ተያያዘ። ይህ ማሽን እንኳን ሊቃጠል ይቅርና ጭራሽ በርቶ እንኳን አያውቅም አለ ሮልፍ ጭንቅ ባለ ስሜት። እና ይሄንን ብታበላሹት እስከ ተወሰኑ ወራት ድረስ ሌላም አይኖረኝም እና ይሄንን ነው ለማሳየነት የምጠቀምበት። አይዞ አትፍራ አለ ኦፔቼላ። እዚህ ሰርቼ ስጨርስ ከመቃጠልም በላይ በባለሙያ ታይቶ ምናልባትም የሚሻሻልበት አጋጣሚ ይኖራል። ወይኔ አለ ሮልፍ አይኖቹን እያቅበዘበዘ። ኦፔቼላ ባዶ ዲስኬት አውጥቶ የወረቀት መያዣ እሽጉን በስክሩ ድራይቨር በመቅደድ ማይላር የተባለውን ዲስክ ከውስጥ አወጣው። ከዚያም ከኪሱ ውስጥ ትንሽ ባትሪ በማውጣት በስክሩ ድራይቨር ፈታቶ ባትሪዎቹን ወደ ቤንቹ አወጣ። ማይለሩን ፕላስቲክ ኢንቨሎፕ ውስጥ ከተተና ኢንቨሎፑን የታሸገ ብሎ ጻፈበት። ይኸው እዚህ ጋር አለ። እንግዲህ ይሄ ፕላስቲክ ኢንቨሎፕ ችግርን ይቋቋም እንደሆነ እናያለን። በዚያውም በተጨማሪ ባልቲክን ያቋርጥ እንደሆነ። ከዚያም በኮምፒውተሩ የዲስክ ማስገቢያ ውስጥ ከቶ አንድ የሆነ ነገር ጻፈ። ከዚያም በስክሪኑ ላይ ዝርዝር ፋይል ስሞች ወጡ። አሁን ደግሞ አንድ የሆነ ሌላ ታይፕ አድርጎ ሲጽፍ ፕሪንተሩ ማተም ጀመረ። ቆሞ እዚያው ባለበት ተመለከተ። ልክ ዶክመንቱ ሲታተም ሩልም አይኖቿ በግርምት ብልጥጥ ብሎ ተከፍተው ነበረ። ጥሩ ነው ኦፔቼላ አለች። ለመሆኑ እንዴት ነው የምታደርገው? ኦፔቼላ ትከሻውን በግዴለሽነት ነቀነቀ። የማጅሮፍን ኮምፒውተር በሌለበት ሰርቄው ነው ሲል እውነቱን አወጣ። ታዲያ ያተሞ ሲጨርስ ደግሞ ጠልፈዋለሁ። ማጅሮፍ ማን ነው ለመሆኑ? ሮልፍ ለማወቅ ፈለገ። በዚህ ቢዝነስ ላይ የተሰማራ አንድም ሳይቀር አውቃለሁ ብዬ ነበር ማስበው። አይ እሱ እንኳን ካንተ በጣም ለየት ያለ ቢዝነስ ላይ የተሰማራ ሰው ነው ውድ ሮልፍ አለ ኦፔቼላ። መቼም ባንተ የሥራ ቦታ ይህን መሰሉን ነፃነት በመጠቀም ይቅርታ አድርግልኝና ጓደኞቼ ብቻቸውን ቢሆን ይመርጣሉ እና እናስቸግረህ እንዴ አለው። ሮልፍ እጁን በግድየለሽነት ወደ ላይ ወንጭፍ አደረገ። ኦፔቼላም ምን ነው ችግር ይኖረዋል? አረ ምን ችግር? ምንም ችግር የለው። ስንት ደንበኞች ያስቸግሩኛል፣ ግን ምን አባቱ ደሞ ላንተ ያልሆነ። አዎ በማለት ተነስቶ ወጣና በሩ ዘጋላቸው። ስማ ኦፔቼላ አለችው ሮል ሲታተም የነበረውን ዶክመንት እያየች። አንተ የሙሉ ጊዜ ሰላይ ነው መሆን ያለብህ፣ በእውነት እውነቴን ነው በማለት ቀና ብላ ተመለከተችው። ግን ይህን ኮምፒውተር ስለመጥለፍ የተናገርከው ምንድን ነው? መጥለፉ እንኳን ረዘም ያለ ጊዜ ይወስዳል አለ ኦፔቼላ። ለማንኛውም ሁሉንም ነገር ከተሰራ በኋላ ይሄ ነው ብሎ ማስረዳቱ የሚሻል መሰለኝ። ፕሪንተሩ የቆመ ሲሆን ሩልም የዶኩመንቱን ተከታታይና ተያያዥነት ያላቸውን ወረቀቶች ከመሃል መቅደድ ጀመረች። ስማ ይልቅ
ወደ ሚኒስቴር መስሪያ ቤቱ ሄጄ ካርልሰንን ማግኘት አለብኝ እና ኦፔቼላ አንተ እዚህ ጥቂት እየሰራ ቆይ። አንተ ከዚህ ባትወጣና አሁን መንገድ ላይ ባትንከላወስ ይሻላል። ባለፈው የአርጎም ማሽሮፍ ለጥቂት ነው የሳተ። አሁን ደግሞ አንተን ማየት ያሳብደዋል። አይ አያሳስብሽ አሉ ኦፔቼላ። አንቺ ስዊድንን ከራሻዎቹ ጥቃት ስትከላከይ እኔም ባተል የሚያደርጉኝ ብዙ ነገሮች አሉ ዊሊ አለችው። በኋላ አደጋ ሊኖረው ስለሚችል ማንኛውንም ነገር እንድታደርግ መጠየቁ ይከብደኛል። ግን ከኔ ጋር ወደ ሚኒስቴር መስሪያ ቤቱ አብረን ብንሄድስ? ከሴናተር ጋር አብረህ የመስራት እድልም ታገኛለህ። በዚያ ላይ የካርልሰንን ተቀባይነትና ታማኝነት በመጨመሩ በኩል ጉል አስተዋጽኦ ሊኖርም ይችላል። አየህ ሊ ምን መሰለ፣ አሁን እያወራን በዚህ ደቂቃ እንኳን ቢሆን በስቶክሆልም አንተን የሚከታተሉ ሰዎች ሊኖሩ እንደሚችሉ ማጤን ይኖርብሃል አለው። አዎ ዛሬ እንኳን ማለዳ ላይ እኔን አጥምደው የድሌ ነገር ሆነና በስህተት ሌላዋን ቀንጥሰው ጣሏት እና የሞት ሊመስላቸው ይችላል። ግን በሌላ በኩል ደግሞ በስህተት ሌላ ሰው የመጡ መሆናቸውን ከተረዱ ብቻዋን የምትሄድ ሴት ላይ ሊያነጣጥሩ ይችላሉ። እና አየህ አብረን ብንሄድ ትኩረት የመሳባችን እድል ይሳሳ ነው። ጥንዶች ላይ የምንፈልጋትን ሴት እናገኛለን ብለው ላይ ያስቡ ይችላሉ እነዚህ አረመኔ እብዶች። አይ ጣጣ የለውም አብሬሽ ሄዳለሁ አለ ሩል። ራሷን ባዶ ተነቀነቀችና በአሁን ሰዓትማ ቴሌፎንን ማመን የመጨረሻ ጅልነት ነው አለች። ታክሲ ይዟቸው ነጎድና ከአንድ አደባባይ ገንጠል ብሎ ያለ ወደሚመስል መንገድ ገባ። ከዚያም ብዙ ከማይስብ በር አጠገብ ቆመና ይሄ ነው እንዴ ሲል ሾፌሩ ጠየቀ። አይስብም አይደለ አለሊ ሲወርድ። ምናልባትም የስካንዲኔቪያ ፔንታጎን መሳይ ነገር ያለው ብዬ ጠብቄ ነበር መሰል። ሩል ምላሽ አልሰጠችም። መንገዱ ዳር የቆመና አንድ ሰው በውስጡ ለመቀመጡ ጥላው የሚመሰክርለት መኪና ያየችው አይመስልም። ወደ ውስጥ ገቡና በአንድ ትንሽ መተላለፊያ አጠገብ ደረሱ። ከዚያም ድርብ በሮች ያሉት ቦታ አለፉ። በስተቀኛቸው ትንሽ መስኮትና ከውስጡም መለዩ የለበሰ ሰው ተቀምጦ አዩ። ጤና ይስጥልን አለች ሩል ጥበቃውን። ለሚስተር ካርልሰን ከዋሽንግተን ዲሲ የመጣችው ብሩክ ኪርክላንድ ልታነጋግር ትፈልጋለች ትላቸዋለህ? የሰውየው ስም ሚስተር ሊኖ በለው። አዎ ለሚስተር ካርልሰን ጨምረ ለሴናተር ካሪ ሰራ የነበረው ነው ትልልኛለህ። እየጠበቁት ነው ግን ሲል ዘው ጠየቀ። አዎ ቀጠሮ አለን። አሁን አይደለም እንጂ ቀጠሮ አለን፣ ግን ሚስተር ሊን እየጠበቁት አይደለም። ሰውየው ወዲያውኑ በስልክ መደወል ጀመረ። ከዚያም በጣም ፈጣን በሆነ የስዊድን አነጋገር የሆነ ነገር በመናገር ረዘም ያለ ጊዜ ለሚመስል ደቂቃ ጠበቀ። በኋላም ስልኩን ዘጋው። በቃ አሁኑኑ አንድ ሰው ይመጣላችኋል የሚል ነገር ነግሯቸው ወደ ምድብ ቦታው ተመለሰ። እነሱ እንደገመቱት ከሆነ ምናልባትም 3 ደቂቃ ካለፈ በኋላ ነበር አንድ ሴትዮ በድርብ በሩ ሌላኛው አቅጣጫ በኩል ብቅ ያለችው። አዎ አንድ እንደ ደውል የሚመስል ጥዝ የሚል ድምፅ ተሰማና በሩ ተከፈተላት። ወይዘሪት ኪርክላንድ፣ አቶ ሊ እባካችሁን ተከተሉኝ። በአዳራሹ የተወሰኑ ርቀቶች ከሄዱ በኋላ በሊፍት ፎቅ ላይ ወጡና በእብነ በረድ የተሰራ መደገፊያ ያለው ሰገነት የሚመስል ትልቅ በረንዳ ላይ ወረዱ። ከስሩ ትልቅና ሶፊ ስራ የበዛበት የዲስክና የቢሮ ማት በአዳራሹ ይታያል። ይገርማል፣ ይሄ እኮ ባንክ እንጂ የሚኒስቴር መስሪያ ቤት አይመስልም አለሊ። አዎ ልክ ነህ፣ በፊት ባንክ ነበረ አለች ሴትየዋ። ነገር ግን ከታች ምንም እንኳን ከፍተኛ ወከባና የሥራ ውጥረት እንዲሁም እንቅስቃሴ ቢኖርም ወደዚህ ወደ ፎቁ ብዙ የማይደርስ በመሆኑ እዚህ ፎቁ ጋር ያለው ጸጥታ የመቃብር ያህል ያስፈራ ነበር። ሴትየዋ ወደ ግራ ታጥፋ መራቻቸውና ከባልጩት በተሰራ የእንግዳ መቀበያ ዴስክ አልፈው 2 በሮች ጋር ደረሱ። በስተቀኝ ያለውን በር ሴትየዋ አንኳኳችውና ከፍታ ሩልና ሊን በማስከተል ቀደም ሲል ያለፉበትን አደባባይ ወለል አድርጎ ወደሚያሳይ ፍጹም ምቹ እውነትም የሚኒስተር የሚያስብል ቢሮ ገቡ። አንድ ሰው ከጠረጴዛ ተነሳና ሊቀበላቸው እጁ ዘረጋ። ወይዘሪት ኪርክላንድ መሰልሽኝ። ለማንኛውም ስቬን ካርልሰን እባላለሁ። ሴናተር ካር ትመጣለች ብሎ ነበረ
ግን ሰዓቱን አላወቅኩትም ነበረ። ይሄ ሰው ምንም እንኳን ፀጉሩ ቢሸብትም ፊቱ ምንም መስመር ያላወጣ በመሆኑ እድሜውን ለመገመት በጣም የሚያስቸግር ገጽታ ነበረው። ስለዚህ ሩልም ከ35 እስከ 50 ባለው ውስጥ ይሆናል ስትል በራሷ ግምት አስቀመጠች። የዘመኑ ስሪት የሆነ ፍሬም አልባ መነጽር አድርጓል። ሚስተር ካርልሰን በእውነት ባጭር ቀጠሮ ሊያነጋግሩን በመፍቀዱ በጣም ደስ ብሎናል አለች። አይ ምንም አይደለም አለ ወደ ምቹ ከቆዳ የተሰራ ሶፋ እንዲቀመጡ እየጋበዛቸው። ይልቅስ ምን ልርዳችሁ ሲል ካርልሰን ልክ ከተቀመጡና ራሳቸውን ካመቻቹ በኋላ ጠየቀ። አረ እንዲያውም እኛንን እርሶን ለመርዳት የምንፈልገው ሚስተር ካርልሰን አለች ሩል። በቅድሚያ ስሜ ኪርክላንድ እንዳልሆነ ከወዲሁ መግለጽ ያለብኝ ይመስለኛል። እኔና ሲናተሩ ይህ ስም አሁን ካለው ተጨባጭ ሁኔታ አንጻር ብትጠቀሙ የተሻለ እንደሚወድ ቀደም ብለን በመነጋገራችን ነው። ከዛ በኋላም መታወቂያዋን አወጣችው። ስሜ ካትሪን ሩል ነው። የአሜሪካ መንግስትን በመወከል ከማዕከላዊ የምርመራ ባለስልጣን ወይም ሲአይኤ ነው የመጣሁት። ከዚህ በተጨማሪም የሶቪየት ቢሮ ተብሎ በሚታወቀው ውስጥ ማለትም ከሶቪየት ህብረት የሚመጡ የስለላ መረጃዎችን በሚተነትነው ድርጅት ውስጥ የኃላፊነት ቦታም ያለኝ ነኝ። አሃ ገባኝ አለ ካርልሰን ያሳየችው መታወቂያ በጥንቃቄ እየገመገመ። ከዚህ በመቀጠል በእጇ ወደ ላይ አመለከተች። እሱ ደግሞ ዊሊ ይባላል። የሴኔቱ የስለላ ኮሚቴ ቆንጽላ ተወካይ ነው። ከዚያ በተጨማሪም የሴናተር ካር የቅርብ ረዳት ነው። ዊሊ ለካርልሰን የራሱን የሴኔት መታወቂያ ያሳየው። ጤና ይስጥልኝ ሚስተር ሊ አለ ካርልሰን። ሴናተር ካር ከጥቂት ጊዜ በፊት ዲሲ በነበርኩ ጊዜ ስላንተ ሲያወራ የሰማሁት ይመስለኛል። እንግዲህ ዛሬ እዚህ እርሶ ጋር እግር ይጣልን አለች ሩል። እኔ በምሰራበት የማዕከላዊ የስለላ ድርጅት ሲአይኤስ በቅርቡ ስለተቋቋመው የስዊድን መከላከያ እጅግ ጠቃሚ የሆነ መረጃ ልናሳዩት ነው። ከጊዜ ጥረትና ሌሎች በአሁን ሰዓት እዚህ ዘልቄ ገብቼ ልናገራቸው በማልፈልጋቸው ምክንያቶች ከዚህ በላይ መጠበቅ የለብኝም በሚል ነው አመጣጤ። ይህንንም ስለ የተለመደውን የመንግስትና ዲፕሎማሲያዊ መስመሮች ተከትዬ ልምጣ ብል የሚወስደውን ጊዜ በማሰብ ነው። ወደ ሴናተር ካር ሄድኩ ሲሆን ሴናተሩን ጉዳዩን በጥልቀት ከመረጃው አንጻር መርመረው ሲያበቁ ወዲያውኑ ምንም ጊዜ ሳላጠፋ እርሶ ጋር እንደመጣ ይህም ጉዳይ በአስቸኳይ ለመከላከያና ጠቅላይ ሚኒስትሩም እንዲደርስ እንደሚረዳን የመከሩኝ። እሺ እንግዲህ ወይዘሪት ሩል አላት ካርልሰን። ልሰማና ላዳምጥ ዝግጁ ነኝ። በጣም ስቦኛል። ግን ለማንኛውም ምንድነው ልትነግሪኝ የመጣሽው? ሩል ወዲያውኑ ከዚህ በመቀጠል ኦፔቼላ ቀደም ሲል ከማጅሮፍ ኮምፒውተሩ ሰርቆ ያመጣውን ዶሴ አሳየችው። በዚህ ዶሴ አናት ላይ ያለውን በክለሳ መልክ የተቀመጠ ነገር ካነበቡት ምን ልነግሮት እንደመጣው ከሞላ ገደል ያገኙታል። ካርልሰን አጠር ብሎ በክለሳ መልክ የተቀመጠውን ነገር በፍጥነት አነበበውና አሁንም በድጋሚ ፊቱ ላይ አንዳችም ለውጥ ወይም ስሜት ሳይታይበት አነበበው። በመቀጠልም በፍጥነት ሌሎቹን ገጾች ገለጥ በማድረግ ይዘታቸውን ተመልክቶ ወደ ሩል ቀና አለ። በጣም አስደንጋጭ ነው አላት። በእርግጥም ነኝ የምትዩን አይነት ሰው ከሆንሽ ማለትም አሁንም የማይመስል የስለላ ልቦለድ ፈጠራ ጸሐፊ ካልሆንሽ በስተቀር ቃላት ጠፍቶበት የሚመርጥ ይመስላል። ይሄ ዶሴ ከየት እንደመጣ ልጠይቅ? ዶሴው የተወሰደው በላቲቪያ 3 አካባቢ ከሚገኘው የሶቪየት ጦር ቀጠና ጣቢያ ከነበረ አንድ ኮምፒውተር ውስጥ ነው። ታዲያ ከተወሰደ 48 ሰዓትም አይሞላውም ስትል ሩል መለሰችለት። እኔ መቼም ይሄውን ያነበቡት ዶሴ ሶቪየቶች በትክክል ሐሳባቸውና ውጥናቸው ምን እንደሆነ የሚያሳይ እንጂ ተራ የጦር ልምምድ እንዳልሆነ ነው የሚገባኝ። ከሌሎች ምንጮች የተገኘ ይህንኑ ነገር የሚያጠናክር መረጃ ደግሞ ላሳዩት። ሩል በፍጥነት ከአንድ ቀን በፊት ሴናተር ካር ፊት ያቀረበችውን ነገር ነገረችው። ካርልሰን ሲያዳምጣት ጭንቀቱና ሐሳቡ የገባው መሆኑ ይበልጥ ግልጽ እየሆነ መጣ። አንዳንዴም
በጥያቄ ያቋርጣት ነበረ። ስትጨርስ ካርልሰን ለአፍታ ያህል ዝም አለ። እስኪ ንገሪኝ አለ በኋላ ላይ። ይህ ዕቅድ መቼ ተግባራዊ ሊሆን እንደሚችል የሚያመላክት ማንኛውም ፍንጭ ይኖርሽ ይሆን እንዴ? ተጀምሮ ሳይሆን አይቀርም የሚል ግምት ነው ያለኝ በማለት ሩል ምላሽ ሰጠች። የእርሶ ባህር ኃይል የደሴቱ መሃል ላይ ይዞት ያለው የሶቪየት ባህር መርከብ ከዚህ ጋር የተገናኘ እንደሚሆን ነው ጥርጣሬ እና ምናልባትም ይህኑ ነገር በይፋ ለመጀመር የሚያስችል አጋጣሚ እንዲፈጠር ሆን ብሎ ለመተናኮስ የቆመ ሳይሆን አይቀርም። አዎ ሚስተር ካርልሰን፣ በነገራችን ላይ በቅድሚያ ያሳየሁት ዶሴ ወረራ የሚካሄደው ፍጹማዊ በሆነ ቅስፈትና ያልተጠበቀ ሁናቴን ይላል። አዎ ሚኒስተሩንና ጠቅላይ ሚኒስተሩን በአስቸኳይ የኃይል ማሰማራቱን ነገር ቢያሳስቧቸው ሩሲያኑ አሁን የተያዙትን የጥፋት ተልዕኮ እንዲያቆሙ ሊያደርጓቸው ይችላሉ። ይህን ለማድረግ ደግሞ በጣም የረፈደ አይመስለኝም። አሃ ገባኝ አለ ካርልሰን ወደ መስኮቱ አቅጣጫ እየተመለከተ። አንድ ሌላ ነገርም አለ አለች። ዛሬ ጠዋት በስቶክሆልም አየር ማረፊያ ሳለው አንድ ኪርክላንድ የተባለች አሜሪካዊ ሴት የግድያ ወንጀል ተፈጽሞባታል። ጥቃቱ የታለመው ለኔ እንደሆነ ቅንጣት ታክል አልጠራጠርም። አንድ የሆነ ሰው ወደ ስቶክሆልም እየመጣው እንደነበረ ሳያውቅ አልቀረም። ግን ከርሱ ሌላ እኔ ወደ ስቶክሆልም እየመጣው እንደነበረ የሚያውቃል እንዴ? አይ ኧረ በፍጹም ማንም የለም ሲል ካርልሰን መለሰላት። ለመሆኑ ከሴናተር ካር ጋር ትላንትና ቀደም ሲል ስለተደረገው ጥሪ በድጋሚ አወራታችኋል? እንደውም አላወራንም በጭራሽ። ሩል ተመልሳ ሶፋው ላይ ዘርፈጭ አለች። ነው እንዴ አለች ወይዘሪት ሩል ሲል ካርልሰን ጀመረ። ይህንን አሁን ያሳየሽኝ ዶሴ ለተወሰኑ ደቂቃዎች ብታውሽኝ እመልሳለሁ አሁኑ ነው። ምን ችግር አለው አለች ሩል። ካርልሰን ፋይሎቹን ሰበሰበና ከክፍሉ ወጣ። የሚኒስቴሩ ቢሮ ከእንግዳ መቀበያው ፈቅ ብሎ ነው መሰለኝ አለች ሩል ሊን እያየችው። ሴናተር ካር ቢሮአቸው ጎንና ጎን ነው ብሎኝ ነበረ። እንዳሳመንሻቸውን የሚሰማኝ ኬት አለ ሊ። በጣም እኮ ነው የተንቀጠቀጠው። ምን መንቀጥቀጥ ብቻ አለች ሩል። ጭራሽ መሰረቱ የተናጋም ጭምር ነው የሚመስለው። ግን ሳይመን አንቺ ወደ ስቶክሆልም ልትመጪ እንደምትቺ አስጠንቅቋችሁ ይሆናል ብለሽ ትገምቻለሽ? ልጅ ስለወለድኩለት ሰው እንደዚህ ብሎ ማውራቱ የቱን ያህል እንደሚከብደኝ እኔ ነኝ የማውቀው። ግን አቁ እንደዛ የሚያደርግ የሚመስለኝ መሆኑን ነው። ሴናተር ካር ለካርልሰን እውነተኛ ስሜን ካልነገሩት ያ መረጃ ሊመጣ የሚችለው ከዋሽንግተን ነው። እዚያ ደግሞ አሰፍስፎ ስለዚህ አሳዛኝ ስራ የተሰማራው ሳይመን እንጂ ሌላ ማንም አይደለም። አዎ ምን ይሄ ብቻ ፋታም አላገኘውምና ሳልነግር ቀረው እንጂ እኔን የሚከታተል ሰው ቀጥሮ አላስኬድም ማለት ጀምሯል። ወደዚህ ስመጣ አየር ማረፊያ ላይም ይሄው እንዲከተለኝ የቀጠሮ ሰው አስቸግሮኝ እንደምንም አልፌው ነው የመጣሁት። በስንት መከራ እንዲያናግረኝ ያደረኩት። ሳይመን ልጁን እንድትሰጪ ይፈልጋል አለኝ። እኔ ደግሞ ይሄን ላለማመን ብዙ ምክንያት አለኝ። መረጃ የፈለገው በተለያዩ ምክንያቶች እንደሆነ ነው ግምቴ። አዝናለሁ ሩል አለ ዊሊ። ሰውየውን እንደማትወጂው አውቃለሁ ግን አዎ ልክ ነው። ለፒተር በኋላ ላይ የገዛ ወላጅ አባቱ የሶቪየቶች ሰላይ መሆኑን በአደባባይ ሲጋለጥ የመጨረሻ ነው የሚያስጠላው። በድርጅት ውስጥ መረጃ እያወጣ የሚሰጥ ሰው አልነበረም። እኔ ስመለስ ግን ጉድ እንደሚወጣ ነው። ሁለቱም ቁጭ ብለው በመቆየት ከዚያም ካርልሰን እስከሚመለስ ቀጣዮቹን 20 ደቂቃዎች ያህል በክፍሉ ውስጥ ጎርደድ አሉ። ከክቡር ሚኒስተሩ ጋር ተነጋገርን ሲል አበሰረ። አሁን በቀጥታ ከጠቅላይ ሚኒስትራችን ጋር በስልክ ወሬ ይዘዋል። ኃይላችን እንዲሰማራ ትዕዛዝ ሰጥተዋል። ዛሬ በ4 ሰዓት የሲቪል ይዞታዎች በሙሉ ደህንነታቸው የተጠበቀ ይሆናል። ወይዘሪት ሩል መቼም እንዴት ብለን እንደምናመሰግንሽ አላውቅም። በእውነት እንዲሁም ሚስተር ሊ ትልቅ ስራን የሰራችሁት። ሩል በድንገት ከፍተኛ ድካም ተሰማት። እዚህ ድረስ ለፍታ የመጣችው ወሬዋ ሳይረፍድ ተቀባይነት ያገኛል በሚል ተስፋ ነው። ሚስተር ካርልሰን ስላመናችሁን እጅግ በጣም ነው የምናመሰግነው። ከዚህ ውጪ ግን በጉዳዩ ላይ ላደርግ የምችለው ማንኛውም ነገር ይኖር ይሆን እንዴ? ይኖራል ብዬ አላምንም
ሲል ካርልሰን መለሰላት። ነገር ግን ምናልባትም በሚቀጥሉት 24 ሰዓታት ውስጥ ልናናግርሽ እንፈልግ ይሆናልና ዝግጁ ሆነሽ ብትጠብቂ መልካም ነው። ግን የኔንና የሚስተር ሊን ስም ይፋ ባታደርጉትስ? እኔ እዚህ የመጣሁት ኦፊሴላዊ ባልሆነ መንገድ ነው። ስሜ ቢነሳ ደግሞ በኋላ አስቀያሚ ነገር ሊከተለኝ ይችላል። እሺ ችግር የለም አለ ካርልሰን። እውነትሽን ነው። ይህንን ጉዳይ መስማታችንን በፍጹም ይፋ እናደርግም። በዚህ ላይ በእኛ ድርጅት ውስጥ ለዚህ ጉዳይ ኃላፊነቱን መውሰድ የሚፈልጉ በርካታ ሰዎች አሉን በማለት ያመጣችውን ዶሴ ያስረከባት። እነዚህም በሙሉ ግልባጭ ወስደናል። አዎ ዋናውን ያዥው። ወደ ሆቴልሽ ተመልሰሽ የምንለውን ብትጠባበቅ ይሻላል አለው። የኔ መኪና ደግሞ ታች ጠብቃቸዋል። ካርልሰን ወደ ታች እስከ አሳንስሮ ይዟቸው ሄደ። ይገርማል እባክህ፣ ይህ ነገር በዚህ መጠናቀቁን በቀላሉ ማመን አቃተኝ አለች ሮል አሳንስሮን ወደ ታች ይዟቸው ሲወርድ። ይህ ነገር አጉል ይጓትታል እንጂ አያልቅም ብዬ ነበረ። ሁሌም በርካታ ሰዎችን ለማሳመን መከራዬን ያለው ብዬ ነበረ። በእውነት በጣም ትልቅ ስራን የሰራሽው አለ ዊሊ። ስትመለሺ ደግሞ ከዚያም በላይ የሆነ ስራ ይቀራል። አሳንስሮ ቆሞ ወጥቶ አውቃለሁ፣ እኔም እየጠበቅኩ አይደለም። ወደፊት በር ተያይዘው አመሩ። ልክ እንደደረሱም ሮል ቆማ ወደ መንገዱ በመመልከት ራሷን በአዎንታ ነቀነቀች። አንድ መኪና የመጣ ሲሆን ሾፌሩ አጠገቡ ሆኖ ይጠብቃል። ይሄ የካርልሰን መኪና ሳይሆን አይቀርም አለ ዊሊ። እዚህ ጋር ይጠብቃቸዋል ብሎ ነበረ። አዎ ብሏል እሱማ አለች ቅላጼ በሌለው ድምፅ። ግን የሚገርመው ሾፌሩ ዛሬ ጠዋት አየር ማረፊያ የጠበቀኝና ያገኘሁት መሆኑ ነው እንጂ እሱን ያስገረመኝ። ኦስካርሰን በተለይም ከቅርብ ሳምንታት ወዲህ አንድ የተጠናወታቸው ልምድ አለቅ ብሏቸው እንቅልፍ ቶሎ አይወስዳቸውም። እንደምንም ነጋና ጠዋት ላይ ወደ ሳሎን ሲወርዱ የልጃቸው ሚስት ለቁርስ ብላ ጠረጴዛውን እያዘጋጃጀችው ነበር። ቴሌቪዥኑ ተከፍቷል። ይሄ ግን ያልተለመደ አልነበረም። ልጅቷ ቲቪው የሚለውን መስማት ፈለገችም አልፈለገችም ሁልጊዜ የካፌ ቲቪ መስል አስጮሃ እንደለቀቀችው ነው። ከዚህ ተነሳም ኦስካርሰን ብዙውን ጊዜ በራሱ የደረሰበት ግምት እች ልጅ ጩኸቱን ትወደዋለች ወይንም ቤቱ ጭር እንዳይል ያደርጋል በማለት መክፈቱን መርጠዋለች ወደሚል ድምዳሜ ደርሰዋል። ግን ዛሬ ፍጹም ባልተለመደ መልኩ እንዲያው የሚለውን ልስማው እስኪ ብሎ ሲያፈጡና እሷን ከፈላችውና ቀርታላቸው ፉት ማለት እንደጀመሩ ቲቪው ላይ ተሰክተው ቀሩ። በቲቪው ስክሪን ላይ አንድ የሩሲያ አነስተኛ ሰርጓጅ መርከብ ነበር የሚታየው። ምንድነው ባክሽ ኤልሳ በማለት የእንጀራ ልጃቸውን ጠየቋት። ምን እየተካሄደ ነው ደግሞ አሏት። አይ አበሳዬ ምን ነው ባልከፈትኩት ኑሮ አለችና ቲቪው ልታጠፋው ተጠጋች። አንቺን ነው ታይ አረፊ ነው ምልሽ ሲል በቁጣ አዘዛት። ምን ትላለች እቺ ማየት እፈልጋለሁ እንዳትነኪው። አቦ በእናትዎት ተውት እንጂ አለች ኤልሳ። ትርፉ ጨጓራ መላጥና በጭንቀት መንገብገብ ነው። እንግዲህ የሉትም ባዩት ይሻላል። የለም በደንብ ያለው አላት ኦስካርሰን ፍጹም ለተጋብቶ። አንቺ ወደ ስራሽ ሂጂ፣ እኔ ግን ያለው ወደ ጓዳ ከመግባት ይልቅ አብረው መመልከት ጀመረች። ይህማ አደጋ ሊሆን አይችልም አለች። አሁንም አደጋ ሊሆን አይችልም። አዎ ባለፈው ጊዜ እዛ ካልሶኩኒ አንዱ ተጋጨ ሲሉ የተጋጨ ይመስል ነበር።
ይህንን ግን ምንም ቢሉ ምንም አደጋ ነው ብዬ አልቀበለውም። አይ አንቺ ልጅ ዘም ብለሽ ማየት አትችይም እንዴ? እስኪ ልስማ። ኦስካርሰን በቲቪው ስክሪን ላይ አይኖቻቸውን ብልጥጥ አድርገው በማፍጠጥ የሚባለውን መስማቱን ተያያዙ። ከሰሙት መረዳት እንደቻሉት ያ አነስተኛ ሰርጓጅ መርከብ ሆርጋርን በተባለ ደሴት ላይ አርፎ ነው ያለው። ይህንን ደሴት ደግሞ በደንብ ያውቁታል። በቁጥጥር ፓትሮሉ በርካታ ጊዜያት አልፈውበታል። ከወንድ ልጃቸው የመኖሪያ ቤት 3 ኪሎ ሜትር ያህል ብቻ ርቀት ላይ ነው የሚገኘው። ኤልሳ የምሳ ዕቃ ለማዘገጃጀት ወደ ጓዳ ገባች። የምሳ ዕቃዎቹን ይዛ ስትመለስ ግን የባለቤቷ አባት ሄደዋል። ኦስካርሰንን ስትጠራቸው ከኋላቸው ሰምተዋታል። ግን ሞተራቸውን እያስነሱ በዚያ በሞተሩ የሚጋጋል ድምፅ መሃል ለተወሰነ ጊዜ ብቻ ነበር የሰሙት። መኪናቸውን በማስቸኳይ በደሴቱ መካከል ወደሚገኘው ሳራማ ቦታ ሲያመሩ የእሷ ጥሪ ድምፅም እየጠፋ ነበር። ሮል ከእብነ በረድ በተሰራው ግድግዳ ላይ ተደገፈችና ትንፋሿን ለመቆጣጠር ሞከረች። ዊሊ አጠገቧ ግትር ብሎ እንደቆመ ነው። ግን እኔ ምልሽ እንዳው እርግጠኛ ነሽ? ግን የሾፌር ዩኒፎርም ስላደረገ ተመሳስሎብሽ እንዳይሆን፣ ምናልባትም የካርልሰን ሾፌር እንዳይሆን። አረ በፈለግከው ምልልሃለሁ፣ ግጥም አድርጌ ነው እርግጠኛ የሆንኩት አለችው ሮል። ይልቅ ሌላም አንድ ነገር ልንገረ፣ እዚህ ሀገር ያሉ የመንግስት ሰራተኞች ለዚያውም በሾፌር በሚነዳ መኪና ይጠቀማሉ እንዴ? እኔ ግን አይመስለኝም። ሶሻሊዝም ያመጣው የእኩልነት ፈሊጥ እዚህ ሀገር እንደውም በከረረ መልኩ የሚጠቀሙበት ነው የሚል ጠንካራ እምነት አለኝ። ከዚህ የምንወጣበት ሌላ መንገድ ማግኘት ያሻናል አለ ዊሊ ፈጠን ብሎ ዙሪያውን እየቃኘ። አሁን የቆሙት በመውጫው ግድም ባለ አንድ ኮሪደር ላይ ሲሆን ወደ ኋላ ቢያዩ የሚመራቸው ወደ ህንጻው ብቻ ነበር። ከዚያስ ወተን ሴት ልንሄድ ስትል ሩል ጠየቀችው። ካርልሰን እኮ ለሶቪየቶቹ እንደሚሰራ በአሁኑ ሰዓት ግልጽ ይሆንልን ይመስለኛል። ምን ችግር አለው? ከተማውን በፖሊስ እያሰሰ ያስፈልገናል። ይልቅ አሁን ወደ ሆቴል መመለስ እጅ መስጠት ነው የሚሆንብን። ስለዚህ እዛ እንሄድም፣ ወደ መንገድም መውጣት አንችልም። እንዲሆነ የደውል ድምፅ ተሰማና የባህር ኃይል ዩኒፎርም የለበሰ አንድ ግዙፍ ሰው በፊት ለፊቱ በር በመውጣት ሌላ አንድ ሲቪል የለበሰ ሳምሶናይት ቦርሳ የያዘ ሰው አጅቦት አለፉ። ሁለቱም ግን ሲያልፉ ሩልና ዊሊን ገርመም አድርጓቸው ነበረ። የባህር ኃይል መለዮ የለበሰው ሰው አንድ የሆነ ነገር በስዊድንኛ ቋንቋ ተናገረ። ሩል ፈገግ በማለት ራሷን በአዎንታ ነቀነቀች። ሁለቱም ሰዎች ቆሙና ኦፊሰሩ በድጋሚ ተናገረ። እንደምን አድራችኋል ሻምበል አለ ዊሊ የሰውየውን ወታደራዊ ማዕረግ እንዲሁም በራሱ ብቻ ገምቶ። ዛሬ ጠዋት እዚህ ቀጠሮ ተይዞልን ነበረ። ይቅርታ ግን በቅድሚያ ራሳችንን እናስተዋውቅ። እኔ ዊሊ ይባላለሁ አለ የሴኔት መታወቂያውን እያወጣ። የዩናይትድ ስቴትስ ሴኔት በስለላው ኮሚቴ ቀጥሮ ያሰራኛል። እሷ ደግሞ ካትሪን ሩል ትባላለች። የአሜሪካዊ ስለላ ድርጅት ሲአይኤ አባል ናት። ሩል መታወቂያውን አሳየቻቸው። ለመሆኑ ሴናተር ቤንጃሚን ካርልሰንን ታውቋቸዋላችሁ? ሲል የሲቪል ልብስ ለብሶ የነበረው ጠየቀ። አዎ እንዴታ ሲል ዊሊ መልስ ሰጠ። እንዳውም ለኔ አለቃይ ናቸው። እሳቸው ናቸው ሩልን ወደዚህ ወደ ስቶክሆልም ላቋት። ለምን ስራ ብለው ላቋት? ሲል ሻምበሉ ጠየቀ፣ ትንሽ ግራ የገባው እየመሰለ። ሩል ዝም ብላ ታሪኳ መናገር ስትጀምር ዊሊ በፍጥነት አቋርጣትና በስቶክሆልም ደሴት ላይ ስላረፈው የሶቪየት ንብረትነት ያለው አነስተኛ ሰርጓጅ መርከብ አንድ መረጃ አለን አለ። ታዲያ ይህንን መረጃ ለሚስተር ስቬን ካርልሰን ማለትም የቢሮ ኃላፊ መናገራችን ነበረ። እኔ ግን እምለው
ለመሆኑ ሻምበል ሚስተር ካርልሰን የራሳቸው ሾፌር ማለትም በራሳቸው ሾፌር የሚነዳ መኪና ያላቸው ስለመሆኑ የምታውቀው ነገር አለ እንዴ? ኧረ በፍጹም የላቸውም። የምን መኪና? ሲል ሲቪል የለበሰው መለሰ። ካርልሰን እኮ ሁሌ ጠዋት በሞተር ሳይክል ነው የሚመጣው። ውጭ ላይ ግን የሾፌር ዩኒፎርም አድርጎ የቆመውን ሰው አላየኸውም እንዴ? ሲል ዊሊ ከተል አድርጎ ጠየቀው። ሁለቱም ሰዎች ወደ ኋላ የተወሰኑ እርምጃዎችን ጠጋ ብለው ሄደው ተመለከቱና ከዛም ተመለሱ። አላየነውም ሲል ሻምበሉ መለሰ። ይህን ሰው የዚህ መስሪያ ቤት ተቀጣሪ አይደለም፣ ሩል ይህን ጊዜ ተናገረች። ሻምበል በዚህ በመከላከያ ሚኒስቴር ውስጥ የደህንነት ደንብ የሚጥስ ነገር ሳይሰራ እንደማይቀርና በደሴቱ ላይ ከሚገኘው የሶቪየቱ ሰርጓጅ መርከብ ጋር ሳይገናኝ እንደማይቀር ነው እምነታችን። ግን ይህን አሳሳቢና አስቸኳይ ጉዳይ ለምን ወደ ውስጥ ገባ ብለን አንወያይበትም? ሻምበሉ መታወቂያውን በድጋሚ በደንብ ተመለከተና ሲቪል የለበሰው ሰው በጥያቄው አስተያየት ሲመለከተው ያኛውም ራሱን በወንታ ነቀነቀ። ወደ ውስጥ ተከትላችሁን ግቡ አለ ሻምበሉ። ከዚያም እየመራቸው ሄዱ። ግን ሩልን ባስደነገጣት ሁኔታ ያለፉት በካርልሰን ቢሮ በኩል ነበር። ከዚያም ወደ ካርልሰን ቢሮ ጸሐፊና እንግዳ ተቀባይ ጋር ገቡና እሷም ፍጹም በፍርሃት ተሸበረች። ጸሐፊዋም ልክ እነሱ ስታይ የገረማት መሰለች። ቢቸግራት ቆማ እንደምን አደራችሁ አለች። ለጊዜው ምንም አይነት ስልክ እንዳትደውይ አላት ሲቪል የለበሰው ሰውዬ ወደ ግራው በመዞር በካርልሰን ቢሮ በኩል እያለፈ። ከዚያም ወደ አንድ ሰፋ ያለና በውድ ቢሮ ዕቃዎች በተንቆጠቆጠ ቢሮ ገቡ። እንግዲህ እኔ ሻምበል ሆልምክዊስት እባላለሁ፣ ከስዊድን ንጉሣዊ ጦርን ነው የምወክለው። ይህን ካለ በኋላ ሲቪል ወደ ለበሰው ሰው እያመለከተ እሱ ደግሞ ሚስተር ጆን ዌስትበርግ ይባላል፣ የመከላከያ ሚኒስትር ነው። ለመሆኑ ምን ልትነግሩን የምትፈልጉት ጉዳይ ኖሮ ነው ወደዚህ እንድንመጣ የጠየቃችሁት? ሩል ከፍተኛ የሆነ የእፎይታ ስሜት ተሰምቷት በዚህ ስሜት ተውጣ ስለነበረ በደንብ ለመናገር አልቻለችም። ግን ሊ ፈጥኖ ይህን ክፍተት ሞላው። ክቡር ሚኒስትር፣ እንግዲህ ዛሬ ጠዋት ካርልሰንን እንዳናገሩት ነው የሚሰማን አለ። ዛሬማ ከነጋ በስትራስበርግ በሚገኘው የስቶክሆልም ወታደራዊ ቀጠናን ያሳለፍኩት አሉ ሚኒስተሩ። ክቡር ሚኒስትር አለች ሩል አሁንም እንደምንም ከስሜቷ እያገገመች። እባክዎትን በዶሴው በላይ በኩል ያለውን ማጠቃለያ አንብቡት በማለት ከፋይሉ አውጥታ ሰጠቻቸው። ዌስትበርግ ገጹን በማንበብ ዶሴውን ለሻምበሉ ሰጠውና ሩል ደግሞ ፋይሏን በትንሽ የኮንፈረንስ ጠረጴዛ ላይ ዘረጋቸው። ይህንን ነገር በዚህ መልኩ ስታሳይና ስታቀርብ ባለፉት 3 ቀናት ብቻ እንኳን ሶስተኛዋ ስለሆነ በጣም ተለማምደው ነበረ። ፈጠን ብላ በማሳየትም የስዊድንን የጦር ኃይሎች ምንም ፋታ ሳይሰጡ መንቀሳቀስ እንዳለባቸው አበክራ ማሳሰብ ጀመረች። አዎ በእርግጥ በዚህ ሰዓት የእንቅልፍ እጦት እያስቸገራት ነበረ። ልቅዳላችሁ? ልቅዳ በማለት ጌጠኛ የሆነ ጠርሙስና ብርጭቆ አነሳች። እንዴታ? አዎ ሲል ዌስትበርግ መለሰ። ወይዘሮ ሩል ወደ ሌላ ነገር ከማለፋችን በፊት ለሴናተር ካር መደወል ይኖርብናል። ሊ ይህን ጊዜ ተናገረ። የቤት ቁጥሩ እሰጣችኋለሁ አለ በማስታወሻው ጨር አድርጎ ወረቀቱን ቀዶ እየሰጣቸው። በዋሽንግተን ገና ነው ሰዓቱ፣ ግን በንቀሰቅሰው ይነጫነጫል የሚል ግምት አልነበረኝም። ሴናተሩ መረበሽ ግን ያለብን መስሎ አይታየኝም የሚለው ድምፅ ከኋላቸው ነበር የመጣው። ሁሉም ወደ በሩ ዞሩ። ካርልሰን ሽጉጥ በእጁ ይዞ ነበረ እንደ ጅብራ ተገትሮ የቆመው። ወይዘሮ ሩል ስትነግራችሁ የነበረችው ነገር አዎ እሱን እያንዳንዱን ነገር ማረጋገጥ እችላለሁ አለ። ያለችው ሁሉ ምንም ግነት የሌለው ሐቅ ነው፣ በስራዋም ልትመሰገን ይገባል በማለት ይበልጥ ወደ ክፍሉ ዘልቆ ገባ። አመሰግናለሁ ሚስተር ካርልሰን አለችው ሩል ብዙም እንዳልተመቻት በሚያሳውቅ ቃና ለራሷ አዋይ የቀዳች። ከዛም ይሁን እንጂ በጉዳዩ ላይ ከኔ ይበልጥ ረዘም ላለ ጊዜ እየሰራበት እንደነበረ ያስታውቃል። ልክ ነኝ አይደል እንዴ?
ሙሉ በሙሉ ልክ ነሽ ወይዘሮ ሮል ሲል ካርልሰን ምላሽ ሰጠ። ለረጅም ጊዜ ነው የሰራሁት። ይሁን እንጂ ስራዬ ደግሞ እንቅስቃሴ በማስጀመርና ሰራዊት በማሰማራት እንዲቋረጥብኝ አልፈቅድም። ክቡር ሚኒስትር ይሰሙኛል? ከፈለኩ ሁልሽንም እዚህ ደፋሻለሁ። ግን ግድ የለም አብራችሁኝ እዚህ በዝምታና በትዕግስት የሚሆነው እንድትጠባበቁ ነው የምፈልገው። በአንድ ሰዓት ወይም ከዚያ ባነሰ ጊዜ ውስጥ ይሄ ቦታ በሶቪየት ህብረት ቁጥጥር ስር ይውላል። ልክ ስቶክሆልምና አብዛኛው ስዊድንም እንደሚሆነው ማለት ነው። ታዲያ ሁላችንም ይሄ እንዲሆን ስንጠብቅ እያንዳንዱን ዝርዝሩን ነግራችኋለሁ። ይህን ካለ በኋላ ወደ ኮንፈረንስ ጠረጴዛው በመራመድ ስልኩን አንስቶ በጥንቃቄ ቁልፎቹን እየተመለከተ የፈለገውን መርጦ ነክቶ ደወለ። ወይዘሪት ሆልም አለ በአካባቢው ለነበረችው ጸሐፊ። በህንፃው ፊት ለፊት እየጠበቀ ያለ ሰው አለ። ሰውየውን ወደዚህ መጣ ዘንድ ትልኪልን? አዎ በቀጥታ ይምጣ። እግዚአብሔር ይስጥልኝ። እሺ በማለት ስልኩን ዘጋው። ልክ ካርልሰን ይህን ሲያደርግ ሮል የውሃ ጠርሙሱንና ብርጭቆውን በአንድ ጊዜ ፊቱ ላይ ወረወረችበት። ልክ እንደ ቅርጫት ኳስም የገፋችው መሰለ። ካርልሰን ምንም እንኳን ሽሽት ቢልም ጠርሙሱ ግን ፊቱን አግኝቶት ነበርና መነጽሩን ሰበረበት። ወደ ኋላው ሲወድቅም ሽጉጧን ባረቀና ዴስኩ ላይ ያለውን ቴሌፎን አደቀቀው። ሮል ሽጉጧን በሁለቱም እጆቿ ይዛ እየተጠባበቀች ቢሆንም መተኮሱ አስፈላጊ አልነበረም። ሊ በመጀመሪያ ካርልሰን ጋር የደረሰ ሲሆን ሻምበሉ ብዙም ማራቀብ ነበረ። ካርልሰን በስዊድንኛ እየጮኸ ክፉኛ ቢፍጨረጨርም ሁለቱ ግዙፍ ሰዎች አፈፍ አድርገው ያዙት። ሻምበሉም ጭንቅላቱን አፍሮ ያዘው። አፍን ዝጋ አንተ ዲቃላ ሲል በእንግሊዝኛ ጮኸበት። እታች ያለውና የተጠራው ሰውዬ ምናልባትም የሶቪየት ስፔትናስ ቅጥረኛ ነፍሰ ገዳይ ነው አለችው ሮል ለሚኒስትሩ። ዛሬ ጠዋት ራሱ በስቶክሆልም አየር ማረፊያ አንዷን ሲገላት ተመልክቻለሁ። የገደላትም እኔ መስላው ነው። ስለዚህ ሰው አንድ ነገር አሁኑ በአፋጣኝ ብናደርግ እላለሁ። ሚኒስትሩ ስልኩን አነሱና ፈጠን ባለ ስዊድንኛ አወሩ። የሴኩሪቲ ጠባቂው ሰውየውን እስካሁን አላስገባውም። ፖሊስ እንዲጠራና ፖሊሶቹ እንዲያነጋግሩት እንዲያደርግ ነግሬዋለሁ። እና ግን አመነኝ ክቡር ሚኒስትር በማለት ሩል ጠየቀች። ወይንስ አሁንም ለሴናተር ካር መደወል ነው የሚፈልጉት? ካርልሰን እንዳለው ሲሉ ሚኒስትሩ መለሱ። አዎ ሴናተሩን አሁን መረበሽ አያስፈልግም። ይህን ካሉ በኋላ ወደ ባህር ኃይሉ ሹመኛ ፊታቸው መለሱ። ይኸውልህ ለጦር ቀጠና ቡድኖቹ ይሄ የሶቪየት መርከብ በምንም ሁኔታ የፈለገውን ያህል ትንኮሳ ቢያደርስብን እንኳን እንዳይተኩሱበት ጥብቅ ትዕዛዝ ስጥልኝ። በመቀጠልም እዚህ ሄሊኮፕተር አምጣልን። እኔው ራሴ እዛው ደሴቱ ላይ ሄጄ ነገሮችን በበላይነት መቆጣጠር ይኖርብኛል። ከዚያም ጠቅላይ ሚኒስትሩን ደውሎ የተፈጠረውን ሁሉ ነገራቸው። ግን በተመሳሳይ ጊዜም እሳቸው ጋር ያለውን ጥበቃ እጅግ አጠናክረው። ከዚህ ሌላም የጠላት ወገን ስላለን የሚያመክረውን የፖሊሳችንን ክፍል በመጥራት እዚህ ድረስ ተገኝተው በአስቸኳይ ካርልሰንን እያወጣጡ እንዲመረመሩ ትዕዛዝ ስጥ። ይህ ሰውዬ የሚያውቀውን ሁሉ ማወቅ አለብኝ። ስልኩን አንስቶ ደውለው በስዊድንኛ ትዕዛዝ ይሰጥ ጀመር። ሁለት ሽጉጥ ቀደም ሲል ይሰሙና መሳሪያ ደግነው አነጣጥረው ያሉ የፖሊስ አባላት በሩ ላይ የደረሱ ሲሆን ወዲያውኑ ካርልሰንን በካቴና አሰሩት። ሚኒስትሩ ስልኩን ዘጉ። ከዛም ካርልሰንን ወደ ቢሮ ወሰዱልኝ ሲሉ ትዕዛዝ ሰጧቸው። እዛ ስለምናወጣጣው እንዲያወጣ ዘግታቸው አቆዩልኝ። ከዚህ በኋላ ፊታቸውን ወደ ሮል መለሱ። እያንዳንዱ የወታደራዊ ቀጠናና ዋና ዋና የሚባሉ የሲቪል ይዞታዎች ቢሆኑም አሁኑኑ በጥብቅ ቁጥጥር ስር ይሆናሉ። ከዚያም አጠቃላይ የሆነ እንቅስቃሴ ይጀምራል። ይህን ጊዜ ከውጪ አንድ ሳይረን መጮህ የጀመረ ሲሆን ሌላ ሳይረንም ተከተለ። ይኸውና እንግዲህ ሲሉ ፈገግ አሉ። እንግዲህ ፈጣን ምላሽ በአንድ ትዕዛዝ ማግኘት መቻል ጥሩ ነው። በጣም አረፈደብንም ብዬ ተስፋ አድርጋለሁ። ወይዘሪት ሮል ሚስተር ሊ ከኔ ጋር እንዲመጣ ትፈልጊያለሽ? ከርቀት ላይ በጣም እየቀረበ የሚመጣ የሄሊኮፕተር ድምፅ ይሰማል።
ከስቶክሆልም ይልቅ እዚህ የተሻለ ደህንነት ሳይኖር አይቀርም አለች ሮል። ፍሪና ራጉሊን በቲያትር መመልከቻ መሰሉ አዳራሽ እንዳለች ስክሪኑ በፍጥነት ከቀይ ወደ አረንጓዴ እንዲሁም በተገላቢጦሽ ሲለዋወጥ በማየት ተደሰተች። WIG የመጀመሪያው ቡድን እየሄደ ነው። ጆንስ እንደዚህ ብሎ ድምፁን ከፍ አድርጎ ሲናገር ራጉሊን በስቶኒያ ያለው የአውሮፕላን ቀለም በፍጥነት ሲለዋወጥ አስተዋለች። ማጅሮቭ በጥቁሩ ስልክ ላይ አንድ የሆነ ቁልፍ ተጫነ። በጉተንበርግ የምትገኙ የቡድን 5 አባላት ተንቀሳቀሱ ሲል ተጣርቶ ተናገረ። በኖርዌይ ያላቸው የቡድን 7 አባላት ሄዱ። ለመንቀሳቀሻ በቂ የሆነ ነገር አለን ኮሎኔል ሲል ጆንስ ጮሆ ተናገረ። አሁን መሄድ እንችላለን። አይሆንም አለ ማጅሮቭ። ገና ከ5 ያህል ዩኒቶች መስማት ያለብን። አዎ ሊቀመንበሩ ትዕዛዝ እንዲሰጡ ከማድረጌ በፊት ሙሉ በሙሉ እነዚህን ስምሪት ላይ መዋላቸውን ማረጋገጥ ይኖርብኛል። በካርልስ ኮና ያለው የቡድን 4 አባላት ሪፖርት አድርጓል ጌታዬ ሲል አንድ ሰው ተጣርቶ የተናገረ ሲሆን ይህን ጊዜም በስክሪኑ ላይ የሚታየው ቀለም ወደ አረንጓዴነት ተለወጠ። ማጅሮቭ ተገትሮ ቆሞ ያለ ሲሆን በድንገት ግን ጭንቀትና ሐሳብ የገባው መሰለ። በስቶክሆልም ካለው ቡድን 1 ስትራግናስ ወዳለው ቡድን 3 መሄድ የለብንም። ለመሆኑ ከነርሱ ምን ሪፖርት ነው ያገኘነው? ያለ ሁለቱ ውልፍ ማለት አንችልም። አልገባኝም አለ ጆንስ። ቡድን 1 ከማንም በላይ በደንብ ቦታው ላይ ከደረሰ ቆይቷል። ታዲያ ሌሎቹ ምን ያቆያቸዋል? አሁንም ኦፔቼላንና ሊን እያሰሱ ነው አለ ማጅሮቭ በድጋሚ እየተቀመጠ። ክትትሉን ረስተው በድጋሚ አንዴ እንዲሰባሰቡ ምልክት ስጣቸው። ዝግጁ እንዲሆኑ ፈልጋለሁ በአስቸኳይ። ጆንስ የሚጠራ ስልክ ነበርና አንስቶ የተወሰኑ ቃላትን ከተናገረ በኋላ ወደ ማጅሮቭ ፊቱ መለሰ። በስትራግናስ ከሚገኘው 3ኛው ቡድን የተሰጠ ምልክት አለ። የስቶክሆልሙ የጦር መስሪያ ቤት የሆነ ልምምድ በማድረግ ላይ ያለንን ይመስለው። መግቢያዎች የተዘጉ ሲሆን ወታደሮቹም በተለያዩ የጦር መኪኖች ውስጥ ሆነው የግቢውን ወሰን እየጠበቁ ነው። ይህማ በጭራሽ ሊሆን አይችልም ሲል ማጅሮቭ በጮት ተናገረ። እስከ ሳምንቱ ድረስ ለልምምድ ሲባል የተያዘ ፕሮግራም የለም። አዎ ምንም አይነት ፕሮግራም የለም። ይህንን ደግሞ ካርልሰን ፕሮግራሞቹን እንዳለ ነግሮኛል። ጆንስ ሌላው ቁልፍ ተጭኖ አዳመጠ። ኮሎኔል ቡድን 1 በስቶክሆልም ውስጥ የሲቪል መከላከያ ሳይረን ማዳመጡን ሪፖርት እያደረገ ነው። ለመሆኑ ግን ምን እየተካሄደ ነው? ልክ ይህን ሲናገር ራጉሊን በቲያትር መሰሉ አዳራሽ በስተቀኝ በኩል ያለው ስክሪን ቀደም ሲል በስቶክሆልም ደሴት ከነበረው መርከብ በአንድ ስቱዲዮ ውስጥ ዴስክ ላይ ያለን ሰው ለማሳየት ሲለወጥ ተመለከተች። በሶስተኛው ስክሪን ላይ ድምጽ ስጠኝ ይሰማል አይደል ሲል ማጅሮቭ ጮህ ተናገረ። በስቶክሆልም ውስጥ ለሚገኘው ማዕከላዊ ስቱዲዮአችን አለ አንድ ድምጽ አሰማና ጀመረ። የአገር መከላከያ ሚኒስቴር ከጥቂት ደቂቃዎች በፊት በመላው ስዊድን የክተት አዋጅ አውጇል። ግን ማንኛውም ወታደራዊ ዘመቻ ከአሁን ሰዓት ጀምሮ ተሰርዟል። የጦር ሰራዊት አባላት የሆኑ በሙሉ ለዩኒቶቻቸው በአስቸኳይ ሪፖርት እንዲያደርጉ እናሳስባለን። በሪዘርቭ ክፍል ያሉ የጦር አባላትና የሲቪል መከላከያውን በሙሉ ከዚህ ቀደም ወደ ተመደቡበት ሄዱ ዘንድ ይህንን ጥብቅ ትዕዛዝ አስተላልፈናል። የጦር ሪዘርቭም ሆነ የሲቪል መከላከያው አባላት ያልሆኑ የስዊድን ዜጎች ሁሉ አሁን ባሉበት ቦታ ላይ እንዲቆዩ ታዘዋል። ቀደም ሲል ዝመቱ ያልተባሉ የፋብሪካና የቢሮ ሰራተኞችም ባሉበት እንዲቆዩ፣ በሌላ በኩል ግን ማንኛውም የግል ሞተር መኪኖች ለወታደራዊ እንቅስቃሴ መንገዱ ፍጹም ምቹና ነፃ ይሆን ዘንድ እንዲቆሙ ታዘዋል። ለመላው ስዊድናውያን በሙሉ
መስመሮቹ ለአስቸኳይ ጊዜ እንዳይጨናንቁ ሲባል ቴሌፎን አጠቃቀማችሁን በጣም እንድትገድቡት ይፈልጋል። የመንግስት ሥራ አስፈጻሚ አባላት፣ ባለስልጣናትና እንዲሁም የፓርላማው አባላት በሙሉ ለሕይወታቸውና ለደህንነታቸው ይበልጥ ተመራጭ ወደ ሆኑ ቀደም ሲል ወደ የተመደቡላቸው ስፍራዎች ተበታትነው ሄደዋል። የመከላከያ ሚኒስተሩ ወደ ሆርጋን ማለትም ስቶክሆልም ደሴት ወደሚገኘው ቦታ የበረሩ ሲሆን ይህም ከዛሬ ሌሊት ጀምሮ በስፍራው ገብቶ በሚገኘው የሶቪየት መርከብ ዙሪያ የሚደረገውን ለመቆጣጠር ሲሉ ያደረጉት ነው። ሌሎች ተጨማሪ የሚተላለፉ ትዕዛዞችን በየአካባቢያችሁ ያሉ ሬዲዮናችሁን መስማት ትችላላችሁ በማለት ይህንኑ መድገም ጀመረ። ማጅሮፍ በድጋሚ ብድግ ብሎ ነበር። እኔ ይህንን አላምንም፣ በጭራሽ ይህማ በፍጹም አይሆንም ሲል ጮኸ። የተለየ የደውል ድምፅ ያለው ነጩ ዴስኩ ላይ ያለው የቴሌፎን ቀፎ በድንገት ክፍሏን በአንድ እግሯ ያቆማት ይመስል ጮኸ። ወዲያውኑ ጭጭ አለ። ማጅሮፍ ስልኩን እንደ ተናዳፊ ተሳቢ እንስሳ ይመስል በማድፈት ተጠጋው። ስልኩ ግን አሁንም መጥራቱን ቀጥሏል። በመጨረሻም አነሳው። ማጅሮፍ ነኝ፣ ማን ልበል? አዎን አውቄያለሁ ጓድ ሊቀመንበር፣ በስዊድን ቴሌቪዥን ሪፖርቱን ሰማነው እኮ። ይህ ምናልባት በአጉል መከላከል ቀልድ ሊያታልሎ ሲሉ የፈጠሩት ማወናበጃ ይሆናል የሚል እምነት አለኝ። ከሚገኙት ዩኒቶች ትዕዛዝ እየተቀበልኩ ነበር፣ ግን በተመሳሳይ ጊዜ ሰራዊቶችን ዝግጁ ሆኖ እንዲቆዩ ለማድረግ እችል ዘንድ ፍቃድ ይሰጠኝ። አዎ ጓድ ሊቀመንበር፣ ከ30 ደቂቃ በላይም አይፈጅም በማለት ስልኩን ዘጋው። በአጉል የመከላከል ቀልድ ሊያታልሉን ሲሉ የፈጠሩት ማወናበጃ ይሆናል። ጆንስ ዴስኩ ጋር ቆሞ ማጅሮፍን ጮክ ብሎ እየጠየቀው ነበረ። ቡድን አንድ እኮ በስቶክሆልም መጠነ ሰፊ የሆነ አለመረጋጋት እንዳለ ሪፖርት አድርጓል። ቡድን 3 ደግሞ እንደሰማነው በስትራግናስ መስሪያ ቤት መግቢያና መውጫዎች መታሸጋቸውን አመልክቷል። በዚህ አይነት ሁኔታ ውስጥ ነው ያለነው እንዴ? እንደዚህ ሆነን በአጉል የመከላከል ቀልድ ሊያታልሉን ሲሉ የፈጠሩት ማወናበጃ ነው የሚል ነገር ሊኖር አይችልም። አፍህን ዝጋ ብያለሁ ሲል ማጅሮፍ እንደ ብራቅ ጮኸበት። ከሁሉም ሚኒቶች የሚመጣው ሪፖርት በስዊድን አፈር ላይ ይሆን ዘንድ አሁን ይደረግልኝ። አስፈላጊ ከሆነ ይህንን ያልኩትን አስተላልፈው። ጆንስ ወደ ስልኩ በመሄድ ቁልፎቹን ነካክቶ ትዕዛዞችን አስተላለፈ። ራውሊን ቮድካ በጠርሙስ ይዛ ብርጭቆን በማንሳት ማጅሮፍ ተቀምጦ ወደ ነበረበት ጥቂት እርምጃዎችን በመሄድ ጠረጴዛው ላይ ያደረገችለት። ቮድካውን በብርጭቆ ቀዳችለት። ይሄው ኮሎኔል አለችው፣ የተሰማትን ወደር የለሽ ደስታ መቆጣጠር ተስኗት። ሳያስፈልግ አይቀርም። ዞር በይ ካጠገቤ፣ ዞር በይ ሲል ማጅሮፍ ቢጮህባትም ቮድካውን ግን አንድ አንስቶ የገለበጠው ሲሆን ጭራሽ ሌላም ቀዳ። ሪፖርቶቹ የታሉ ጆንስ? ኮሎኔል ሲል ጆንስ መልሶ ተጣራ። የሌሎቹ ሪፖርቶች የቡድን አንድ ድምዳሜን የሚያረጋግጡ ናቸው። በመላ ሀገሪቱ እውነተኛ የሆነ ድንጋጤና ሽብር ስሜት ነግሷል። ለሪዘርቭነት የተያዙ የሰራዊት አባላት ቁልፍ በሚባሉ ኢላማዎች ዙሪያ ተሰማርተዋል እና ኮሎኔል ማጅሮፍ፣ አዎ የቱንም ያህል እንደሚያስፈራ ቢገባኝም ሐቅ መሆኑ ግን ይሰማኛል። ማጅሮፍ ድንዝዝ ብሎ እንደተቀመጠ በባዶነት ስሜት እስክሪኑ ላይ አፍጥጧል። የስዊድን ጦር ወታደር እንቅስቃሴ የሚያመለክተው ቀይ ቀለም በስክሪኑ ላይ ቦግ ብሏል። ነጩ ቴሌፎን ጠራ። ጸጥታ በክፍሉ ላይ እንደ ቅድሙ ነገሰ። ግን አሁንም ነጩ ስልክ ጭር ብሎ ሲጮህ ጸጥታው ተረበሸ። በዚህ ጊዜም የሁሉም ሰው አይን ማጅሮፍ ላይ ሆነ።